የአሜሪካና ኢራን ፍጥጫ ያየለ መጥቷል። የሁለቱ ሀገራት ጉዳይ ውሃ ቅዳ ውሃ መልስ ሆኗል። ትራምፕ እንደፎከሩት እያደረጉት ይገኛል። የኢራን መርከቦችን መልቀም ጀምረዋል። ሆርሙዛውንም እንደተዘጋ ሲሆን የተኩስ አቁሙ ሊጠናቀቅ ሰዓታት ብቻ ቀርተውታል። ዓለም ተጨንቃለች። ትራምፕም ኢራን የተኩስ አቁም ስምምነቱን ጥሳለች ሲሉ ከሰዋል። ሀገሪቱ የድርድር ሐሳቡ እንድትቀበል ጥሪ አቅርበዋል። ኢራኖች ትራምፕን ማን ስለሆንክ ነው የምታስፈራራን እያሉ ይገኛል። ፕሬዝዳንት መሱድ ፔዜሽኪያን ጠንከር ያለ መልእክት ለዶናልድ ትራምፕ አስተላልፈዋል። በኢስላማባድ ይካሄዳል ተብሎ የነበረው ሁለተኛ ዙር ድርድር አደጋ ውስጥ ወድቋል። ፋርሶቹ በድርድሩ ላይ አንገኝም የሚል አቋም መያዛቸው ተሰምቷል። እስካሁን የትኛውም የኢራን ባለስልጣን ወደ ፓኪስታን አላመራም። ይህ በእንዲህ እንዳለ ሩሲያና ኔቶ ፊት ለፊት መፋጠጣቸው እየተሰማ ይገኛል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የጦር ጀቶችን ማሰማራት መጀመሩን ሌላ ውጥረት ለምድሪቱ ፈጥሯል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በእነዚህ ርዕሰ ጉዳዮች ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። የኢራን ባለስልጣናት ማስጠንቀቂያ። ፋርሶቹ ዛሬ ብቻ አንሰጥም፣ በፈለጋችሁት መንገድ ሞክሩን የሚል ምላሽ እየሰጡ ይገኛል። ምንም እንኳን የተኩስ አቁም ስምምነቱ ነገ የሚጠናቀቅ ቢሆንም የፕሬዝዳንት መሱድ ፔዜሽኪያን አስተዳደር ግን ፕሬዝዳንት ትራምፕ እንዳሻቸው እየፈነጩብን ለነሱ ተገዥ አንሆንም በሚል ትራምፕን ክፉኛ በመተቸት ከባድ ማስጠንቀቂያን ሰጥተዋል። ኢራናውያን ለኃይል አንበረከክም የሚል ምላሽ እየሰጡ ሲሆን ፔዜሽኪያን በኤክስ ገጻቸው ላይ ባሰፈሩት መልእክታቸው ከአሜሪካ ባለስልጣናት ጋር የሚመጡ ገንቢ ያልሆኑና የሚቃረኑ ምልክቶች መራራ መልእክት ያስተላልፋሉ፣ ኢራን እጅ እንድትሰጥ ይፈልጋሉ ሲሉ ተደምጠዋል። በአሜሪካና በኢራን መካከል ሊካሄድ ታቅዶ የነበረው ሁለተኛ ዙር ድርድር በከፍተኛ ጥርጣሬና ውጥረት ውስጥ መውደቁ ተገልጿል። የኢራን ከፍተኛ ተደራዳሪና የአገሪቱ ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉትን የባህር ላይ ወታደራዊ እገዳ አስመልክቶ እጅግ ጠንካራና ቁጣ የተቀላቀለበት ትችት ሰንዝረዋል። አፈ ጉባኤው ይህን ተከትሎ ባወጡት መግለጫቸው ከአሜሪካ ጋር ወደፊት ስለሚኖረው ማናቸውም አይነት የጠረጴዛ ላይ ድርድር ትልቅ የጥርጣሬ ጥላ ጥልቷል ሲሉ ተደምጠዋል። መሐመድ ባጋር ጋሊባፍ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የትራምፕ አስተዳደር እያደረገ ያለው ወታደራዊ ጫናን አጥብቀው ኮንነዋል። አሜሪካ የባህር ላይ እገዳና ድርድርን ጎን ለጎን ለማስኬድ መሞከሯ ትክክለኛ የእስላም ፍላጎት ኖሯት ሳይሆን የኢስላማዊቷ ሪፐብሊክ ኢራንን እጅ ለማስጠምዘዝና ለማንበርከክ አለያም ደግሞ ወደፊት ለሚከፈተው አዲስ ጦርነት ህጋዊ ሽፋንና ሰበብ ለመፈለግ ያቀደችው ሴራ ነው ሲሉ ከሰዋል። የኢራኑ ከፍተኛ ተደራዳሪ የሀገራቸውን የማይናወጥ አቋም ይበልጥ ግልጽ ሲያደርጉ በማስፈራሪያና በዛቻ ጥላ ስር የሚደረግ ምንም አይነት ድርድር በፍጹም አንቀበልም በማለት የአሜሪካንን የጫና ዲፕሎማሲ ውድቅ አድርገዋል። ከዚህ ባለፈ የዓለምን የፖለቲካ ተንታኞች ትኩረት በሳበው ሌላኛው መልእክታቸው ኢራን ለዚህ የአሜሪካ ጫና አጸፋ የሚሆንና እስካሁን ያልታዩ በጦር ሜዳ ላይ አዳዲስ ካርዶችን መዞ ለማሳየት አዳዲስ ወታደራዊ አቅሞችንና ስትራቴጂዎችን ይፋ ለማድረግ ሙሉ ዝግጅቷን እያጠናቀቀች መሆኑን በማሳወቅ እጅግ ጠንካራ ማስጠንቀቂያን አስተላልፈዋል። ይህን ተከትሎም በመካከለኛው ምስራቅ ያለው የዲፕሎማሲና የጦርነት ትንቅንቅ አዲስ መልክ እየያዘ መጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በቅርቡ የተደረገውን የተኩስ አቁም ስምምነት ደጋግማ እየጣሰች መሆኗን በመግለጽ ይህ ድርጊት ለቀጣይ የዲፕሎማሲ ሂደት እጅግ አደገኛ እንቅፋት እንደፈጠረ በአደባባይ አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር ያወጣው መግለጫ ጠቅሶ ሮይተርስ እንደዘገበው ሚኒስትሩን ወሳኝና ጠንካራ የፖለቲካ ክስ ያስተላልፈውት ከፓኪስታን አቻቸው ኢሻቅ ዳር ጋር ባደረጉት አስቸኳይ የስልክ ውይይት ስለመሆኑ ተሰምቷል። ይህ ክስ የመጣውም የአሜሪካ ጦር የኢራን መርከብ በአረብ ባህረ ሰላጤ በቁጥጥር ስር መዋሉን ተከትሎ መሆኑን ውጥረቱን ይበልጥ አባብሶታል። ሚኒስትሩ አባስ አራግቺ ለፓኪስታን የውጭ ጉዳይ ሚኒስትር በስልክ ውይይታቸው ወቅት እንዳብራሩት የዋሽንግተን አስተዳደር የተኩስ አቁም ስምምነቱን በተግባር ለማክበር ፈቃደኛ ለመሆኑን የሰላም ሂደቱን ትርጉም አልባ እያደረገ ነው ሲሉ ተደምጠዋል። ዋሽንግተን እያደረገች ያለው ተከታታይ ጦርነት ጫናና እርምጃ ቀጠናውን ለመረጋጋትና በጠረጴዛ ዙሪያ መፍትሄ ለማምጣት የተጀመረውን የዲፕሎማሲ ሂደት አቋርጦታል ብለዋል። የትራምፕ አስተዳደር በኢራን ላይ እያሳደረ ያለው የባህር ላይ እገዳና ወታደራዊ እንቅስቃሴ የሰላም ድርድሩ ቀጣይነት ላይ ጥያቄ ምልክት ውስጥ የከተተ ትልቅ ማነቆ መሆኑን አራግቺ በግልጽ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ቀጣይ እርምጃዋን በተመለከተ ምን እያሰበች እንደሆነ ፍንጭ ሰጥተዋል። አራግቺ እንዳስታወሱት የእስላማዊቷ ሪፐብሊክ መንግስት አሁን ላይ ያለው አጠቃላይ ፖለቲካ፣ የወታደራዊና የዲፕሎማሲ ሁኔታዎች ሁሉንም ገጽታዎች በጥልቀትና በከፍተኛ ጥንቃቄ እየገመገመ እንደሚገኝ ገልጸዋል። ይህንን ጥልቅ ግምገማ ካጠናቀቀች በኋላ ቴህራን ወደፊት በሚኖራት የቀጣይ እርምጃ አቅጣጫና የድርድር ዕጣ ፈንታ ላይ የራሷን የመጨረሻ ውሳኔ እንደምታስተላልፍ ለፓኪስታን አቻቸው አረጋግጠዋል። የኢራን አቋምም የዲፕሎማሲው በር ሙሉ በሙሉ ከመዘጋቱ በፊት ብሎም ቀጠናው ወደ አጠቃላይ ጦርነት ከማምራቱ በፊት የተሰጠ ከባድ ማስጠንቀቂያ መሆኑን የፖለቲካ ተንታኞች እየገለጹ ናቸው።
በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በነገው ዕለት በፓኪስታን ይካሄዳል ተብሎ ከሚጠበቀው ድርድር አስቀድሞ ከአሜሪካ ባለስልጣናት እየወጡ ያሉትን እርስ በርስ የሚጋጩ መልእክቶችን አጥብቀው ተችተዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጠንካራ መልእክታቸው ቃል ኪዳን ማክበር ትርጉም ላለውና ውጤታማ ለሆነ ውይይት ዋነኛ መሰረት ነው በማለት አስገንዝበዋል። አያይዘውም ኢራናውያን በአሜሪካ መንግስት አካሄድና ባህሪ ላይ ያላቸውን ጥልቅ ታሪካዊ ያለመተማመን ችግር አሁንም እንደቀጠለ መሆኑን ገልጸዋል። ፕሬዝዳንት ፔዜሽኪያን በመልእክታቸው አክለውም በአሁኑ ወቅት ከአሜሪካ ባለስልጣናት እየወጡ ያሉ ገንቢ ያልሆኑና እርስ በርሳቸው የሚቃረኑ መልእክቶች አንድ መራር መልእክት የያዙ ናቸው፣ ይኸውም በቀጥታ የኢራን እጅ መስጠት የሚፈልጉ ናቸው ሲሉ ወቅሰዋል። ሆኖም ኢራናውያን ለማንኛውም አይነት የኃይል ማስገደድ በፍጹም እጅ አይሰጡም በማለት የሀገራቸውን ጽኑ አቋም አንጸባርቀዋል። በሌላ በኩል የአወዛጋቢ ውጥረትና የቃላት ጦርነት እየተካሄደ ባለበት በዚህ ወቅት በነገው ዕለት በፓኪስታን አስተናጋጅነት ይካሄዳል በተባለው በዚህ ድርድር ላይ ኢራን እንደምትሳተፍ እስካሁን በይፋ ያረጋገጠችው ነገር የለም። ፕሬዝዳንት ዶናልድ ትራምፕ ግን ከኢራን ጋር የሚደረገው አዲስ ስምምነት ዛሬ ፓኪስታን እንደሚደረግ ለፎክስ ኒውስ በሰጡት አስገራሚ መግለጫ ተናግረዋል። ይህ የፕሬዝዳንቱ ያልተጠበቀ ንግግር በዓለም አቀፍ የፖለቲካ መድረክ ላይ ከፍተኛ መደናገርን ፈጥሯል። የዚህ መደናገር ዋነኛው ምክንያት ደግሞ በአሜሪካና በኢራን መካከል ይካሄዳል ተብሎ የታቀደው ይፋ የድርድር ውይይት ከዛሬ ማክሰኞ በፊት የማይጀመር መሆኑ ነው። ከዚህ ባሻገር ኢራን በዛሬው ዕለት በሚካሄደው ውይይት ላይ እንደምትገኝ ብሎም እንደምትሳተፍ እስካሁን በይፋ ያረጋገጠችው ምንም አይነት መረጃ የለም። በመሆኑም ድርድሩ እንኳን በቅጡ ባልተጀመረበትና የኢራን ተሳትፎ ባልተጠበቀበት ሁኔታ ትራምፕ ስምምነቱ ዛሬ ይፈጸማል ማለታቸው ፕሬዝዳንቱ በትክክል ስለምን እየተናገሩ እንደሆነ ግልጽ እንዳይሆን አድርጎታል። ይህ ክስተት ከትዕይንት ጀርባ የተከናወነ ሚስጥራዊ ስምምነት መኖሩን አሊያም የፕሬዝዳንቱን የተለመደ አወዛጋቢ የፖለቲካ አባባል የሚያሳይ ነው የሚል የብዙዎች ጥያቄ ሆኗል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለገቡበት ጦርነት በእስራኤል የተደረገባቸው ምንም አይነት ግፊትም ሆነ ተጽዕኖ እንዳልነበር አጥብቀው ተናግረዋል። ፕሬዝዳንቱ ምላሽ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ፕሬዝዳንት የጦርነት ውሳኔ ላይ ከፍተኛ ተጽዕኖ አሳድረዋል የሚሉ የዜና ዘገባዎች በስፋት መውጣታቸውን ተከትሎ ነው። እንዲሁም ከተለያዩ የቀኝ ክንፍ የፖለቲካ አስተያየት ሰጪዎች ጠንካራ ትችት መቅረቡን ተከትሎ ነው። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ግልጽ መልእክት እስራኤል ከኢራን ጋር ወደ ጦርነት እንድትገባ በፍጹም አላግባባችኝም በማለት ዘገባዎቹን አስተባብለዋል። ይልቁንም ለዚህ ከባድ ጦርነት ውሳኔ ያበቃቸውን ዋና ምክንያት ሲያብራሩም የጥቅምት 7ቱ ጥቃት ያስከተለው ውጤት እንዲሁም ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት መሆን የለባትም ብለው በሕይወት ዘመናቸው ሁሉ የሚያምኑ ጽኑ አቋም መሆኑን አብራርተዋል። የኢራን መርከቦች በአሜሪካ መታገድ። የመካከለኛው ምስራቅ ከዲፕሎማሲያዊ ዛቻ አልፎ ወደ ቀጥተኛ ወታደራዊ ፍጥጫ ተሸጋግሯል። የአሜሪካዊ ማዕከላዊ ሴንቲኮም ባወጣው አስቸኳይ ወታደራዊ መግለጫው የአሜሪካ የባህር ኃይልና ልዩ የማሪን ጦር በአረብ ባህረ ሰላጤ ላይ በምትንቀሳቀስ አንዲት የኢራን ግዙፍ የጭነት መርከብ ላይ ኃይለኛ እርምጃ መውሰዱን በይፋ አስታውቋል። ይህ ያልተጠበቀ እርምጃ የተወሰደውም ኤምቪ ቱስካ የተሰኘችና በኢራን ሰንደቅ ዓላማ የምትንቀሳቀስ መርከብ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጣሉትን ጥብቅ የባህር ላይ ወታደራዊ እገዳ ጥሳ ለማለፍ ያደረገችውን ደፋር ሙከራ ተከትሎ እንደሆነ ተገልጿል። የአሜሪካ የማዕከላዊ ዕዝ እንዳስታወቀው የታጠቁ የአሜሪካ ማሪን ወታደሮች መርከቧን አስቁመው ወደ ውስጥ በኃይል በመግባት ሙሉ በሙሉ በቁጥጥር ስር አውለዋታል ሲሉ ተደምጠዋል። ይህ ዘገባ እስከተጠናቀረበት ድረስም የአሜሪካ ወታደሮች መርከቧ በጫነቻቸው ግዙፍ ኮንቴነሮች ውስጥ ያለውን ሚስጥራዊ ጭነት አንድ ባንድ እየፈተሹ እንደሚገኙና ሌሎች ተጨማሪ የአሜሪካ የጦር መርከቦችም በኤምቪ ቱስካ መርከብ ዙሪያ ጥብቅ ክትትል እያደረጉ መሆናቸው ተገልጿል። ይህ የአሜሪካ ቀጥተኛ እርምጃ መርከቧ የጦር መሳሪያ ወይም በማዕቀብ የተከለከሉና ለጦርነት አጋዥ የሆኑ ዕቃዎችን ጭና ሊሆን እንደሚችል ከፍተኛ ጥርጣሬ መኖሩን በግልጽ ያሳያል። ይህ በአረብ ባህር ላይ የተፈጠረው ወታደራዊ ክስተት የዓለም የጂኦፖለቲካ ተንታኞች በእጅጉን ያስደነገጠና የቀጠናውን ውጥረት ወደ ላቀ ደረጃ ያሸጋገረም ሆኗል። ምክንያቱም ይህ ክስተት የተፈጠረው ቀደም ሲል የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ የአሜሪካንን የባህር ላይ እገዳ አስመልክተው በጦር ሜዳ አዳዲስ ካርዶችን እንመዛለን በማለት ጠንካራ ማስጠንቀቂያ ከሰጡ ከሰዓታት በኋላ ነው። የአሜሪካ ጦር የኢራን መርከብ በቁጥጥር ስር አውሎ መፈተሹ ሁለቱ ሀገራት ከቃላት ጦርነት ከተዘዋዋሪ የውክልና ውጊያ ወጥተው ወደ እውነተኛና እጅግ አደገኛ የባህር ላይ ጦርነት ሊገቡ እንደሚችሉ የሚያሳይ ትልቅ የማስጠንቀቂያ ደወል መሆኑን የፖለቲካና የጦርነት ስትራቴጂስቶች በመግለጽ ላይ ይገኛሉ። የአሜሪካ ጦር በሆርሙዝ ላይ እገዳውን ከጣለ ጊዜ ጀምሮም 27 መርከቦች ወደ ኢራን ወደብ እንዳይሄዱ ወይንም እንዲመለሱ ማድረጉን አስታውቋል። የአሜሪካ ማዕከላዊ ሴንቲኮም በኤክስ ገጹ ላይ ባሰፈረው ቪዲዮ ግዙፍ መርከቦች ክልከላ ወደ ተጣለበት ክልል መግባታቸው ሲነገራቸው ይደመጣል። በዚህ ወር መጀመሪያ ላይ የአሜሪካ የባህር ኃይል ከኢራን ከነዳጅ ሽያጭ የምታገኘውን ትርፍ ለማስቆም በሚል ወደ ወደቦቿ የሚገቡም ሆነ ከወደቦቿ የሚወጡ መርከቦች ላይ እገዳ እንደሚጥል አስታውቆ ነበር። ለ2 ሳምንት ያክል እንደሚቆይ የተገለጸ የተኩስ አቁም የሚያበቃው በነገው ዕለት ነው። የዩናይትድ ስቴትስ የባህር ኃይል በኦማን ባህረ ሰላጤ ላይ የኢራን ባንዲራ በምታውለበልብ መርከብ ላይ ተኩስ ከፍቶ በቁጥጥር ስር ካዋለ በኋላም ኢራን የአሜሪካ ጦርን በተኩስ አቁም ወንጅለዋለች።
የኢስላማባዱ ተስፋ በጨለም። በፓኪስታን ዋና ከተማ ኢስላማባድ በሁለቱ ሀገራት መካከል ይካሄዳል ተብሎ የሚጠበቀው ሁለተኛ ዙር የሰላም ድርድር እስካሁን ድረስ ስለመካሄዱ በእርግጠኝነት መናገር አልተቻለም። የአሜሪካውን የልዑክ ቡድን የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ ሲሆኑ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ግን በድርድሩ ላይ ለመሳተፍ እቅድ የለንም ብለዋል። በመካከለኛው ምስራቅ ያለውን ውጥረት ለማርገብ አሜሪካ በምክትል ፕሬዝዳንት ጄዲ ቫንስ የሚመራሉ ወደ ፓኪስታን በላከችበት በዚህ ወቅት ኢራን ተደራዳሪዎቿን ወደ ፓኪስታን የመላክ እቅድ እንደሌላት ለማንኛውም የሰላም ንግግር ዝግጁ እንዳልሆነች አስታውቃለች። በሁለቱ ሀገራት መካከል ተደርሶ የነበረው የ2 ሳምንት የተኩስ አቁም ስምምነት ይጠናቀቅ ከ48 ሰዓታት ያነሰ ጊዜ ቀርቶታል። ኢራን በፓኪስታን በሚካሄድ ድርድር ላይ እንደማትሳተፍ ገልጻለች። ይህ ውሳኔ የፓኪስታን መንግስት ሁለቱ ወገኖችን ለማነጋገር የነበረውን ተስፋ ጥያቄ ውስጥ ከቶታል ነው የተባለው። ኢራን ከአሜሪካ ጋር ምንም አይነት አዲስ ድርድር የማድረግ እቅድ እንደሌላት የገለጸች ሲሆን ይህ የሆነውም አሜሪካ የኢራን የጭነት መርከብ በቁጥጥር ስር መዋሏን ተከትሎ እንደሆነ ተጠቅሷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ዋሽንግተን የተኩስ አቁም ስምምነቱን ከመጀመሪያው ጀምሮ ጥሳለች ሲሉ ከሰዋል። አሜሪካ ከሚያዝያ 13 ጀምሮ በሆርሙዝ ባህረ ሰላጤ ላይ ያደረገችው የባህር ላይ እገዳ እንዲሁም በኢራን የንግድ መርከብ ላይ የተፈጸመው ወረራ ዓለም አቀፍ ሕግን የጣሰ ማለታቸው ተገልጿል። አሜሪካና ኢራንን የማግባቧቸው ጉዳዮች። ለድርድሩ እንቅፋት ከሆኑ ጉዳዮች መካከል ምናልባትም ትልቁና ለረጅም ጊዜ የቅራኔ አጀንዳ ሆኖ የከረመው የኒኩለር ጉዳይ ነው። ዶናልድ ትራምፕ ኦፕሬሽን ኤፒክ ፍሪ ተብሎ የተሰየመውን ወታደራዊ ዘመቻ በከፈቱበት ወቅት ኢራን መቼም የኒኩለር ጦር መሳሪያ ሊኖራት እንደማይችል እንደሚያረጋግጡ ሲናገሩ ተደምጠዋል። በሌላ በኩል ኢራን የኒኩለር ቦምብ መገንባት ፍላጎት እንደሌላት በተደጋጋሚ ስትናገር ብትቆይም አብዛኞቹ የምዕራባውያን መንግስታት ቃሏን አምነው ሊቀበሉ አልቻሉም። የኒኩለር ጦር መሳሪያ ለማስፋት የተደረሰው ዓለም አቀፍ ስምምነት ፈራሚ የሆነችው ኢራን ለሲቪል ዓላማ የሚውል ኢራን የሚያበለጽግ መብት እንዳላት አጥብቃ ትከራከራለች። ፕሬዝዳንት ዶናልድ ትራምፕ 400 ኪሎ ግራም የበለጸገ ኢራን መቆጣጠር አሊያ መውሰድ ይፈልጋሉ። ኢራኖች ግን ይህን የአሜሪካን ፍላጎት አይቀበሉትም። ድርድሩን ከጅምሮ የማደናቀፍ ዕድል ያለው ሌላኛው ጉዳይ ወሳኙ የነዳጅ ጫኝ መርከቦች መተላለፊያ የሆነው የሆርሙዝ ሰላጤ ነው። ኢራን አሜሪካ የዘጋችው መስመር እስካልከፈተች ድረስ ሆርሙዝን እንደዘጋች ማሳወቋ እንዲሁም አሜሪካ ስምምነት ላይ እስከሚደረስ ድረስ ሰርጡን ዘግቼ እቀጥላለሁ በሚል እሰጥ አገባ ውስጥ መግባታቸው ተጠቃሽ ነው። ሌላው እንዳይንቀሳቀሱ የተያዙ ሀብቶች ጉዳይ ሲሆን ኢራን ማዕቀብ እንዲነሳላትና እንዳይንቀሳቀሱ የታገዱ ንብረቶቿ እንዲለቀቁ ትጠይቃለች። በስምምነቶቹ መሰረትም $20 ቢሊዮን የሚገመት ሀብቷ እንዲለቀቅ ትፈልጋለች። ከዚህ ባለፈ ኢራን በጦርነቱ ያጣችውን ሀብት ካሳ እየጠየቀች ይገኛል። ኢራን ከ$270 ቢሊዮን በላይ ካሳን ትፈልጋለች። የኢራን እስላማዊ አገዛዝ ኢኮኖሚውን ሸባ ባደረጉ ዓለም አቀፍ ማዕቀቦች ለ10 ዓመታት ሲሰቃይ ቆይቷል። አሁን በሚደረገው ድርድር ሁለቱም የአሜሪካና ዓለም አቀፍ ማዕቀቦች እንዲነሱለት እየጠየቀ ይገኛል። የአገሪቱ የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ $120 ቢሊዮን እንዲደርስ የሚገመተው እንዳይንቀሳቀስ የታገደውን ኢራን ሀብት ድርድሩ ከመጀመሩ በፊት መለቀቅ እንዳለበት አርብ ዕለት ተናግረዋል። ይህ ጉዳይና የሊባኖስ የተኩስ አቁሙ ከዚህ በፊት ስምምነት የተደረሰባቸው እርምጃዎች እንደሆኑም ተገልጿል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ለ2 ሳምንታት የሚቆየውን የተኩስ አቁም ስምምነት ይፋ ባደረጉበት መግለጫ ላይ የተያዙ ሀብቶችን ስለመልቀቅ የተጠቀሰ ነገር የለም። የኢራኑ አፈ ጉባኤ ያጣቀሱ ስምምነት የትኛው እንደሆነ ግልጽ አይደለም። ባለፉት ቀናት የተስተዋሉ ሁኔታዎች እንደሚጠቁሙት ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር ንግግር እንዲጀምር ለማድረግ በዚህ ደረጃ መደራደሪያ ነጥቡን ዝቅ አድርጎ ይስማማል የሚለው ሐሳብ የማይዋጥ ነው። በኢራን ላይ የተጣሉ ሁሉም ማዕቀቦች መነሳታቸውና በቢሊዮን ዶላር የሚቆጠር ሀብቷ የመለቀቁ ነገር የሁለቱን ሀገራት ልዑክ ዛሬ በሚጀምረው ድርድር የሚታይ ሌላኛው አጣብቂኝ ጉዳይ ነው። እናም ነገ የሚጠናቀቀው የተኩስ አቁሙ ስምምነት ከማብቃቱ በፊት እነዚህን ጉዳዮች እልባት ለመስጠት ኢራን ተደራዳሪዎቿን ወደ ፓኪስታን መዲና እስላማባድ ልካ ዓለምን እፎይ ታደርግ ይሆን ወይንስ ዳግም ወደማያባራ እልቂት ውስጥ ይገቡ ይሆን የበርካቶች ጥያቄ ነው። ዶናልድ ትራምፕ ግን ኢራን ወደ ስምምነት የማትመለስ ከሆነ አፈሙዛቸውን በኢራን የኃይል ማመንጫዎችና ድልድዮች ላይ እንደሚያነጣጥሩ በድጋሚ እየዛቱ ይገኛል። የኔቶና የሩሲያ ፍጥጫ። በኢራኑ ጦርነት ምክንያት ዓለም ፊቱን የነሳችው የሩሲያ ዩክሬን ጦርነት ወደ አደገኛ ምዕራፍ እየተሸጋገረ መሆኑን እየተነገረ ይገኛል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የሩሲያ ኒኩሌር አቅም ያላቸው ቦምብ ጣይ አውሮፕላኖች በፈጠሩበት ስጋት ምክንያት የጦር ጀቶችን ማሰማራት መጀመሩ ተሰምቷል። የሩሲያ የመከላከያ ሚኒስትር ቱ-22 ኤም23 ረጅም ርቀት ቦምብ ጣይ አውሮፕላኖች በኤስ-57 ጀቶች ታጅበው ለ4 ሰዓታት ያክል በዓለም አቀፉ የውሃ አካል ላይ ተልዕኳቸው መፈጸማቸውን በመረጃው አጋርቷል። በባልቲክ ባህር ላይ የነበረው እንቅስቃሴን ለመግታት ኔቶ ጀቶቹን አሰማርቶ ስጋቱን ለመቀነስ ሞክሯል የተባለው በኔቶና በሩሲያ መካከል በዚህ ቀጠና ላይ ከባድ ወታደራዊ ውጥረት እንደተፈጠረ እየተነገረ ይገኛል። የጥምረቱ ጀቶች የሩሲያ ኃይሎች እንቅስቃሴ መለየት መቻላቸውን ዘገባዎች ይጠቁማሉ።
ሞስኮ በረራዎቹ በዓለም አቀፍ የአየር ክልል አጠቃቀም ሕግ መሠረት ያደረገችው በረራ ነው ብትልም ኔቶ ስጋት ለመፍጠር የተደረገ ዘመቻ ነው ሲል ወቅሷል። ኤፍ-35 ተዋጊ ጀቶች በኔቶ በኩል ጥቅም ላይ ውለዋል ነው የተባለው። ሩሲያ ባልቲኮቹ ማለትም ኢስቶኒያ፣ ላትቪያና ሊቱዌኒያ እንዲሁም ፊንላንድ ለዩክሬን ኃይሎች የአየር ክልላቸውን አሳልፈው እየሰጡ ነው በሚል መክሰሱ አይዘነጋም። በባልቲክ አካባቢ ያለውን ሀብት ለመቆጣጠር ኔቶ የራሱን ክልል እየፈጠረ ነው በሚል ፕሬዝዳንት ቭላድሚር ፑቲን ይወቅሳሉ። የተከበራችሁ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።